የአባቴም ጉዳይ አለ። አባቴም አልፈልግም ብሎኛል። ከእንደገና ደግሞ እሷም ብዙ ይሄን የዋሸችኝ ነገር ይኖራል። እኔ ሲጀመር ናቲ ከአሁን በኋላ እሱ ህይወቴ ላይ እንዲመጣም አልፈልግም። አባት የሚባል ነገር ማለት ነው። ከአሁን በኋላ እኔ ከአንቺ ጋር መጣላት አልፈልግም። ግን በቃ አባቴ ለምንድን ነው የማይፈልገኝ? አሁን ደግሞ ጥምጥም ዞራቸው አይደል ወደ እህት። ምን ማለት ነው ጥምጥም? ልጅ አለኝ ስትይ ነበረ። ስለሱ አገባም አንተ ቁጭ በል። በቃ እኔ ምንም አልፈልግም። ንገሪኝ በቃ እኔ እህቴንም ቢሆን አምጪ። ሰላም ቤተሰቦቻችን እንዴት ናችሁ? ነው ያለው። እግዚአብሔር የተመሰገነ ይሁን። እንግዲህ ያው ዛሬ ደግሞ በእኔ ጉዳይ መተናል። ሰሞኑን በእኛ ቤት እንግዲህ የሚፈጠሩትን ነገሮች ታያላችሁ መቼ። ያው ገነት ተመልሳለች ወደ ቤት። ቢሆንም ግን ያው አንዳንድ በቃ ሙሉ ለሙሉ ያልጨረስናቸው ነገሮች አሉ ናቲ፣ አንተም እንደምታውቀው ማለት ነው። የአባቴም ጉዳይ አለ። አባቴም አልፈልግም ብሎኛል። ከእንደገና ደግሞ እሷም ብዙ ይሄን የዋሸችኝ ነገር ይኖራል። ግን ያው ይሁን ብቻ ችግር የለውም ብዬ ለምን አባትም አልፈልግም ያለኝ ልጅ ስለሆንኩኝ ያን ያክልም እሷንም መጫን አልፈልግም እና ብቻ ብዙ ነገሮች እየተደራረቡብኝ ነው። አንተም እያየህ ነው አይደል? አዎ ይገባኛል ማለት አባትም አልፈልግም ቢልህም አልፈልግም ብቻ ማለቱን ብቻ ሳይሆን በቃ አንደኛ ገኒን ለቆልናል፣ እናትህን መልሶልሃል አይደለ? እናትን የሚያግት አባት ደግሞ አያስፈልግም። በቃ እሱ መተው ነው ያለበት። እሱን እኔም አልፈልግም ስለ አሁን እሷን የዛኔ እንደዛ አግቶ ሲያስጨንቀኝ እኔንም እሷንም ሲያስጨንቃት በቃ በጣም ነው እንድጠላው ነው ያደረገኝ ለአንዴና ለመጨረሻ ጊዜ ማለት ነው። እና እኔ ሲጀመር ናቲ ከአሁን በኋላ እሱ ህይወቴ ላይ እንዲመጣም አልፈልግም አባት የሚባል ነገር ማለት ነው። ምክንያቱም እንደዚህ አትወስን ውሳኔ ናቲ። ኧረ በእናትህ ተው። በጊዜ ሂደት የሚፈታ ነገር ነው ማለት እሱም ሰው ነውና ሀሳቡን ቀይሮ ምልክ በዚህ ነገር ተጸጽቶ ልጄ ብሎ ሊመጣ ይችላል አይደለ የሆነ ሰዓት ላይ። ስለዚህ አሁን ምንድነው ማለት ያለብን አንተ ያሰብከውን ነገር ለእኔ ነገርከኝን ነገር ገኒን መጠየቅ ነው ማለት ትክክለኛ ጥያቄ ነው፣ ሀሳብ ነው ያመጣው። ገኒንም ጠይቃታለህ። ያው ማለት እስካሁንም የቆየነው እንደመጣች አንጨቃጨቃት ብለን ነው። አይ መጀመሪያም እኔ ስላስከፋት ካሁን በኋላ ምንም እኔ ለእሷ በቃ እንትን ማለት አልፈልግም። መጨቃጨቅ እሷን እንደዚህ እንትን ማለት ምናምን አልፈልግም። ግን በቃ አባቴን ስለማልፈልገው ቢያንስ እህቴ እንኳን አለች የተባለችው እሷ ልጅ ሰምታል አለች ልጅ አለኝ ብላለች። መሲ አይደለችም ግን ሌላ ልጅ አለኝ ስላለችን ቢያንስ እሷን እንኳን እንድታስተዋውቀኝ ነው እኔ አሁን ዛሬ የመጣሁበት ሀሳብ እና ብቻ እኔ ምን እንደምን አላውቅም ናቲ። አንተ ግን በአንተ ቦታ ብትሆን እስኪ ምን ይሰማል? አባትህ ምን ያክል ቢጠላ ነው እንደዚህ እናትን አግቷት አጠገቤ እንዳደርስ እኔን የምትፈልግ ከሆነ እናትን እዚህ ገልባለሁ። ምን ባረገው ነው እስኪ? ምን አይነት ጥፋት ባጠፋ? አንተ እኮ ምንም አላጠፋም። በቃ ራስን እንደ ጥፋተኛ አታርግ፣ ራስን አትውቀስ እያልኩ ነው ያለው። ራስን መውቀስ አይደለም ይሄ ጊዜ የሚፈታው ነገር ነው። በቃ ጊዜ ይፈታዋል ራሱን ችሎ። ሰዓት አለው የራሱ ጊዜ። አሁን የሚቀድመው እህት አለች ተብለሃል። እንደተባልከው እህትህን ማምጣት ገባ። እህትህን ፈልገን ገኒን አዋርተን ሁኔታውን ነገር እየሆነን ብለን ምንም ሀሳብ ፈልገን ማግኘት ነው ያለ። ቢያንስ አባት እንኳን እንትን ባይለኝ ከእሷ ጋር መኖር በቃ ሀሳቤ ማለት ነው። ቢያንስ ቤተሰቤን አሁን አባት አለ ተብዬ እስካሁን ተሸውጄ የኖርኩትን ያክል ከእሷ ጋር ደግሞ የሆነ ጊዜ ያለችኝን የምኖርባትን ዘመኔ ቢያንስ ከእህቴ ጋር የአባቴን እሺ ባይለኝ ከእሷ ጋር ማሳለፍ ፈልጋል እኮ። ስለዚህ አሁን ምንድነው ማድረግ ያለብን? ይሄንን ትላለች ወይ እሷ በቃ ለምንድነው እሺ የማትለው? እህትህን እኮ ነው አይደል? አሁንም እኮ በፊትም እኮ እሷ እህትህን ላምጣ ብላ ነበር የሆነ ሰዓት ካስታውስ። አንተ በዛ ሰዓት ሌላ ነገሮች ነበር ስለ እህትህ አይደለም ማሰብ። ያው የዛኔም አንተ ልጇ አይደለም ስለተባልኩ እሱን ነበር ማጣራት የፈለግኩት። አሁን ብቻ ተረጋግተን እንጠይቃታለን በስነ ስርዓት ምናወራት ማለት ነው። አሁን እኮ ሳሚም ስለታመመ እኮ ነው እኔ አንተንም እጠራ ለዛ ነው እኮ። ሳሚማ ታሟል፣ ያለበትን ሁኔታ እኮ ግልጽ ነው። በቃ ሳሚ መጥቶ አሁን ስለ እህትህ ስለምናምን እንትን ሊል አይችልም አይደለ? ብቻ እሺ እንግባና እንትን እኮ። ስለዚህ ግዴታ እሱ ብቻ አይደለም እስኪ ግን መጠበቅ የለብንም እኮ እህትህን ማግኘት ስላለብን አሉ ውስጥ የለች ነሽ አለች።
ጠዋት ነው የወጣሁት ታውቃለህ። ተኖራት ሰው የለም ግን ምን ሆነሽ ነው የማከፍሽው? በሰላም ነው። አዲስ ነገር የለም አይደል? ሁሉም ነገር እንዳለ ስልሽ በቃ ያው እኔ አሁን በእርግጥ አንቺን ማናደድ መጨቃጨቅ ምናምን አልፈልግም። ግን ምን ተፈጠረ? ማንቆራጠጥ አይደለም። እኔ ስለ አሁን ገነትን አሁን ነው የመጣችው። አንቺን ማበሳጨት አልፈልግም። ግን በቃ ያለውን ነገር እንድታስተካክል ይፈልጋለሁ። አሁን ህይወታችን ላይ እየተፈጠረ ያለውን ነገር እኔ ስሙን ቄስ ይጥራውና ስለ አባቴም በቃ የሆነ ነገሮችን እንድታስተካክል ይፈልጋለሁ። ግን እሱን እኮ ጨርሰናል። ግን አሁን እሺ በቃ የኔ ነገር እንደዚህ ነው ልናወራ አይደለም የመጣ ነው። ገባኝ። አይ ቢያንስ የሆነ ነገር እኮ እንድትለኝ ነው። ይኸውልሽ አሁን አባቴ እኔን ለምንድን ነው የማይፈልገኝ? ምን አድርጌ ነው? ይሄንን እኮ ጨርሰናል። አስሬ መናገር አለብኝ ገነት። እኔ የሆነ ነገር ካልሆነ እሱ ካልፈለገ እስኪ ንገረው። እኔ ሁሌ እንደዚህ ነው የሚለኝ። አባቴ ካልፈለገኝ አትበል በቃ ጊዜ ይፈታዋል። ጊዜ የሚፈታው እኔ እኮ አሁን አባቴ መሆኛ እድሜ ላይ ነው። መች ነው አባቴ እስኪሞት ነው ጊዜ የሚፈታው? እሱ ራሱ ፈልጎ ካልመጣ ምን ማድረግ ትችላለህ? ገነት ይኸውልሽ አሁን ሆነም ቀረም ለመጣላት አይደለም። አሁን ባላ እኔ ከአንቺ ጋር መጣላት አልፈልግም። ግን በቃ አባቴ ለምንድን ነው የማይፈልገኝ? ይሄ እንድትነግሪኝ እፈልጋለሁ። በቃ እሱን ለምን አትጠይቀው? ገነት እሱማ እኮ እንኳን ሊያወራኝ በስልክ እንኳን ድምጽ ሊሰማ ይፈልጋል። እስከ ዛሬ እኮ አንተ ያለ አባት አልነበርክም እንዴ? ነው ግን ለምንድን ነው የማልፈለገው? ይሰማኛል እኮ ናቲ ሳሚ፣ ይሄንን እኮ አይደለም ማወቅ እፈልጋለሁ። አንተ በእኔ ቦታ ብትሆን ምንድን ነው የሚሰማ? እሺ ገን እንጨቃጨቃለን። ምንድነው በቃ እኔ ያለ የሆነ የደበቅሽን ነገር ካለ ንገሪኝ። በቃ እኔ ስለ አባቴ ሁለተኛ ላላነሳ ብለህ አይደል እንዴ እዚህ ቃል የገባኸው? ገብቻለሁ እኮ ግን እኔ እኮ አሁንም ቢሆን እኮ ስለ አባቴ ማውራት አልፈልግም። በህይወቴ እንዲገባ አልፈልግም። ግን ምን ባረገው ነው ይሄን ያክል በቃ እንደዚህ ጥልት ያደረገኝ? ምን በቃ እሱ የራሱ ህይወት አለው። እኔ ዞሮ አሁን አባቴ ለምንድን ነው የማይፈልገኝ የሚለው ነገር ጭንቅላቴ ውስጥ አለ። በቃ አንቺም የደበቅሽን ነገር ካለ ሁሌ እንዳጨቀጭቀኝ በእናትህ። እንደውም እሱ ስሙን ማንሳት የለብህም። እኔ ስሙን አልፈልግም። ግን በቃ ለምንድን ነው የማይፈልገኝ? ምንድን ነው እኔ የተፈጠረ ነገር አለ? ስንቴ መናገር የራሱ ህይወት አለው ሰውዬው። በቃ አይፈልግም። እኔ ምን አገባኝ ስለሱ ህይወት? ግን እኔ ምን አሁን እኮ ዞሮ ስንት ሰው አይተናል አይደል? አንተ ምክንያቱን ነው ማወቅ የምፈልገው ወይስ ምክንያቱን? እኔ እሱ ጥንቅር ብሎ ይቅር። ለእናቴ ያልሆነ ናቲ ለእኔ አይሆንም። ለምን እንደማይፈልግ እሷ እንዴት ታውቃለች? ታዲያ እንዴት ነው ማታውቀው? በአንድ ሰሞን እኮ ፍቅረኛሽ ነበር፣ ባልሽ ነበር አይደል እንዴ? ያወኩት እኮ ነገርኩ። በቃ ሌላ ወሬ እንድታወራ አልፈልግም። ማይባል ነገር ሳሚ፣ በእናትህ ምን ሆነ ነው? እስካሁን አንተ ከሱ ጋር ነበርክ እንዴ? አልነበርኩም። ገነት ለምን እንደማትረጂው አንቺ ለምን ዙሪያ ጥምጥም ትሄጃለሽ? ቆይ አንተ በቃል አታውቀውም? አላውቀውም። ግን አሁን ይኸውልህ ምንድነው እኔ የምፈልገው መሰለህ? በቃ አንድና አንድ ነገር ለምንድን ነው ለምን ትሸሻለሽ? ከእውነት ለምንድን ነው ያልፈለገኝ? እኔ ምን አድርጌ ነው? ለምንድን ነው ያልፈለገኝ? ለምን እንደማይፈልገኝ እሱማ ድምፄንም ሊሰማ አይፈልግም። ግን አንቺ የምታውቂው ነገር ካለ ንገሪኝ ነው። ምንም የማውቀው ነገር የለም። በቃ እሱ ህይወት አለው አልፈልግም ብሏል። በህይወቴ ላይ ሌላ ሰው አልፈልግም። ስንት ሰዎች እኮ ትዳር እያላቸው ሌላ ልጅ አምጥታ ያሳድጋሉ። የበፊት ህይወት እኮ ችግር የለም እኮ። ይሄ ካልፈለገ ቆይ አንተ ና እኔ ጋር ላሳድግ ቢል ትሄዳለህ? አልፈልገውም አልኩ እና ካልፈለግከው ግን ለምንድን ነው የሚጠላኝ ነው? ለምንድን ነው የጠላኝ ነው? በቃ አንተ በቀደም ተነጋግረን አንድ የገባው ወደ ቤት አንተ ከኔ ጉዳይ አለ እንዴ? እሺ እኔ ይሁን ችግር የለውም። በቃ እኔ አንቺንም ላለማስከፋት ከአንቺ ጋርም ላለመጨቃጨቅ እኔ የመጣሁበት ጉዳይ ሌላ ነው። በቃ ሳሚን ነበር መከራ ስታሳየ ነበር። እሱም ተያዘ። በቃ አሁንማ አይደለም እኮ እኛ እኮ ስለ አባቱ ለመጨቃጨቅ አይደለም የመጣ ነው። ለሌላ ጉዳይ ነው የመጣ ነው። አርቶኝ የመጣው ሌላ ነገር ነው። እዚህ ጋር ሲገባ ከጅራል እኔ አንዳንዴ እኮ ይሰማል ናቲ። በቃ የሚሰማ ነገር እኮ አለ። አላሳደገም። አንተ እኮ አሳድጎ ከዚህ አድርሶ ብቅድህ። አሁን እኮ አንተ በራስህ ቦታ የምትሆን አለመፈለግ እንዴት ነው በቃ አምነህ የምትቀመጥ? ለዚያውም ወላጅ እንዴት እንደዚህ ቀላል ነው? መቶ ጊዜ ማውራት አለብኝ እንዴ ስለሱ? በአንተ ምክንያት እኮ ነው ስንት ቀን ታስሬ ነበርኩት። እንደዛ አፍነኝ። ለምን አትረዳትም? እሷን ራሱ አወራችሁ አይደለ? እኔ ቦታ ላልኩ አልገባም። ምን የጎደለብህ ነገር አለ አንተ አባባ? ስለዚህ አንተ መቼም መጠየቅን አታቆምም ማለት ነው።
ስለዚህ ለአባቱ ካልነገርሽ በቃ ችግር የለውም። አባቴ አይፈልገኝም አይደል? ቁርጥ ነው ነገርኩ እኮ ባለፈ ችግር የለም። ከቪዲዮ ጀርባም እኮ አውርተናል እኮ እንደማይፈልግ አንተ ራስህ እኮ አልፈልግም እያልክ ስትጮህ ነበር ባለፈው። አልፈልግም አይደለም ችግር የለውም አይፈልገኝ ግን ቢያንስ በቃ እኔ እሱም እሺ ችግር የለውም ወይ የሆነ ነገር ሚስጥር ሊኖር ይችላል። እኔ የማይፈልግበት ምንም ሚስጥር የለውም አይፈልግም። በቃ መፈለግ አለመፈለጉን እርሳው ጊዜ እንዴት ነው የምረሳው? አንተ እንዴት ነው የምታስበው? ይኸውልህ እኔ እኮ መኖር እፈልጋለሁ። ገባህ አይደል? ለምንድን ነው የማልጮህ እንዴ? እግዚአብሔርን ዝም ስል እኮ እናንተ የሆነ ሌላ ነገር እያስመሰላችሁት ነው። እሺ ስማኝ፣ ለምንድን ነው የማይፈልገኝ? ምን አጥፍቼ ነው እኔ? እንደ እኔ እኮ ተወልጃለሁ አይደለ? ቤተሰብ ያስፈልገኛል፣ አባት ያስፈልገኛል። ምን አጥፍቼ ነው? በቃ ገነት እኔ እንደዚህ እንድትናገረኝ አልፈልግም። በቃ እንዴ አንተ በእኔ ቦታ ብትሆን አባት አይፈልግም ብትባል ምንድነው የምትለው? እሱን ተውና ወደ መጣንበት እንሂድ። በቃ ምን ናቲ በቃ አይፈልግም እየተባልኩ ነው። ምንድነው የመጣንበት ጉዳይ ምንድነው? እግዚአብሔር እኔ አይምሮዬ እየተነካ ነው። በቃ ምን አይነት ህይወት ነው እያሳለፍኩ ያለሁት? ተረጋጋ ሳም ተረጋጋ። እግዚአብሔር በቃ እኔ እሺ ንገራት። በቃ የመጣንበትን ጉዳይ እኛ እንፈልጋለን እንዴ አንተ ወላጅ ካልፈለገ ወላጅ እኮ ነው ዋናው ነገር አይደል? ዛሬ ከኔ ጋር አልነበር እንዴ ስትኖር ነበር? ዛሬ ነው አባቴ ነበር። እሱ አልፈልግም ብላለች። ምን ይወደለብን ነገር አለ? ከባድም በላይ እኮ ነው ይዤ ካለው ወደለብን። በቃ አሁን ደግሞ እኛ ምንድነው ልንልሽ እሷ እናት አለች አይደለ? ምን እኮ ምንም የጎደለብን ነገር የለም። አዎ አሁን ደግሞ እህት አለ ብለሽዋል አይደለ? ስለዚህ አሁን ስለ እህት ነው ልጠይቃት ስለዚህ ነው እኔ ጠይቄ መጣ ነው። ይልሽ ግን አሁን እህቱን አምጪለት። በቃ ስለ አባቱ እንዲረሳ ከፈለግሽ እህቱን አምጪለትና አሁን ደግሞ ጥም ዞራችሁ አይደል? ወደ እህት ምን ማለት ነው? ጥምጥም ልጅ አለኝ ስትይ ነበረ። ስለሱ አገባም አንተ ቁጭ በል። ልጅ አለኝ ስትይ ነበር አይደለ? በቃ እዚህ መታ እንድትኖር እፈልጋለሁ ባጭሩ። አሁን አባቴን አልክ። አሁን ደግሞ ተመልሳችሁ ገነት ለምን እንድጮብሽ? በቃ እኔ ለምን ትገባኛለሽ? ለምን ዙሪያ ጥምጥም ትይዣለሽ? ለምንድን ነው የማትመጣው? ቆይ ለምን ምን አረኩኝ እኔ? ምን አጥፍቼ ነው የማትመጣው? ቆይ እኔ ማንም አይፈልገኝም ማለት ነው? ንገሩኝ። ወይ አይደለም ማለት በል አንተ ይኸው አትመጣም ትላለች። ለምን ነው የማትመጣው? ለምንድን ነው የማትመጣው? በቃ አላመጣትም። ለምንድን ነው የማትመጣው እኮ ምክንያት እኮ ያስፈልጋል አይደል እንዴ? እኔ እሷ ማትመጣ ከሆነ እዚህ ቤት አልኖርም። ናቲ ንገራት። እንዳለ እቃዎችን ይዤ ነው የምወጣው። የምን እቃ ነው አለህና ነው መጀመሪያ? እኔ እኮ እየገባኝ ነው። ማንም አይፈልገኝም። እኔ ሲጀመር ይኸውልህ እህቴ ማትመጣ ከሆነ ልብሶቼ እንዳለ ይዤ እወጣለሁ። በቃ እንደዛ አይባልም። ግን ምን ሆነሽ ነው? በቃ ምንም የምፈልገው ነገር የለም። ምንድነው የምረጋጋው? ምንድነው የምረጋጋው እንዴ? በቃ ይኸውልህ ለምንድን ነው ልጅሽን ልጇን ለምንድን ነው ይዛ መምጣት ያልፈለገችው? ስለ እኔ ምክንያት ካልነገርሽኝ፣ አባቴ ለምን እንዲህ እንደጠላኝ ካልነገርሽኝ እዚህ እንድትኖር እፈልጋለሁ። በቃ አብረን እኔ እኮ ብቻዬን ያደግኩት አይደለ? እህቴ መታ እዚህ አብረን እንድንኖር እፈልጋለሁ። ናቲ በቃ እኔ አሳልፈኝ። ልብሴን ይዤ ነው የምሄደው። እግዚአብሔርን እኔ ማንም ካልፈለገኝ ምን እሰራለሁ እዚህ? በቃ እግዚአብሔርን ዞር በልልኝ። እሷም አትፈልገኝም። ይኸውልህ አውቃ እያስመሰለች። ምንም የምረጋጋው ነገር የለም። ልጇን እዚህ አምጥታ መኖር ምንድን ነው የሚከብደው? እስኪ ንገረኝ። ገኒ እንደዚህ አይባልም። አንተ ይዤ እወጣለሁ። ለምንድን ነው ዞር በል የምትይኝ? ለምንድን ነው በለበስኩት? አንዴ አባቴን አንዴ እህቴን እኮ አይደለም ብቻዬን ያሳደግሽኝ አይደል እኮ ብቻዬን ያሳደግሽኝ። ግን ደግሞ አሁን ላይ እህቴን እፈልጋለሁ። እህት ካለኝ እህት እፈልጋለሁ። አይደለም አመጣታለሁ እኮ ብለሽ ነበር። ገና እና በቃ በዚህ መልኩ ነው እንደምጠይቀኝ እሱ እኔ ራሴ አመጣታለሁ። ምን ማድረግ አለብኝ እንዴ? ያናደድሽኝ እኮ ነው። በቃ ተረጋግተን ነው መጠየቅ ያለብን። ማህበር ሲያንሰኝ ነው ናቲ። እኔ እኮ ተፈላጊ አይደለም። ያላሳደገን አባት ነው እንዴ? አባት ነው የምትለው ዛሬ? እኔ እኮ እሱም እኮ አይፈረድም። እሱን ትቼዋለሁ። በቃ ጎረመስክ እኮ አሁን አባት ምናምን አስፈልግ። እህቴ እያለች ለምን ብቻዋን እዛ እየተሰቃየች ትኖር? አልተሰቃየችም። ምን ሆነ ነው የምትሰቃየው? ዞሮ ናቲ ይኸውልህ ልብሴን አውጣልኝ። እሷ ማታሳልፈኝ ከሆነ አስወጣልኝ። ልብሴን አውጣልኝ። ለምን አላብድም? እግዚአብሔር ለምን አላብድም? ለምን አላብድም? ተረጋጋ። በቃ ልብሴን ይዘልኝ ውጣ። አይደለም በቃ እኔ ምንም አልፈልግም። ንገሪኝ በቃ እኔ እህቴንም ቢሆን አምጪልኝ። ምንም የምፈልገው ነገር ምንድን ነው የምረጋጋው እኮ ንገሪኛ። በቃ እንዴ እኮ ተረጋጋ እንዴ እኮ ንገሪኝ እኮ ተረጋጋ። እንዴት ነው አሬ የማለው ነው ናቲ? እኔ እኮ ያለ እዚህ ጋር ሁሉም እያሾፈ አንተ በጥፊ እንዳልልህ እኮ
ግን ይኸውልሽ አንቺ ሄደሽ እዛ ታስረሽ እያሳያለውን ጸባይ አልገባም። በሱ የተነሳ ተሳየ በሱ አሁን ልጅቷን ይዘሽ ትመጫለሽ አትመጪም? ምን እንደምታደርግ አለ ልጁ ያብዳል። በቃ ይኸው አመጣልሃለሁ ተባልክ አይደለ? ደግሞ ነገ ጠዋት ናነ አታመጪልኝም ወይ በልድጋሜ ራሴ አመቻችቼ ቀስ ብዬ አመጣለሁ። ምንም ቀስ ብለሽ የምትቆይበት ጉዳይ የለም። እሷ ደልቷት ነው ያለችው እንዳንተ ዝም ብላ እንትን አትልም እኮ። እኔማ ተፈላጊ ስላለው እንኳን እንዴት ይደላኛል። ዞሮ አሁን እህቴን እንድታመጪልኝ ፈልጋለሁ። አሁን ለዚህ ነው የመጣው ካሜራ ይዘህ አሁን እንድታመጪልኝ ፈልጋለሁ። እና መች ነው የምታመጣልኝ? አሁን አላመጣም እኮ መች ነው የምታመጪልኝ ታዲያ? አሁን ነው ሄጄ ነው ጎትቼ እቃ መሰለችህ እንዴ? እሺ ተብላል አይደለ? እሺ ተብለናል። አሁን እህቱን ታመጫታለሽ። በቃ አመጣለሁ። ቀስ ብዬ ተረጋጋ። እሺ ተብለናል። በቃ መረጋጋት አለብን። ያኒ እንደዚህ አበዩ ልጁ ጸባይ ተቀይሯል። በቃ ሳብዳ አብቷል። ሁላችሁም በእኔ ቦታ ብትሆኑ የሚገባችሁ ናት። እየተረዳንህ እኮ ነው ያለው። ለምን ኧረ ገኒ ተይ እንደዚህ አትበይ። ተይ አፍን ትከፍታለህ እንዴ ደግሞ ዞሮ ነው የት ነው በቃ ካልተፈለኩ ያልተፈለኩ አመጣልሃለሁ አልኩህ አይደል እንዴ? ዝም በለው። ኧረ የት ምንድን ነው? የራሱ ጉዳይ ነው። ተው የራሱ ጉዳይ ነው። ተናደኩ ነው። በዛ